ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው ዝግጅታችን ትግራይን ለ50 ዓመታት የጦርነት ቀጠና በማድረግ የትግራይን ሕዝብ የጥይት ማብረጃ ያደረገው ከስህተቱ መማር የማይችለው የአስተሳሰብ ድህነት የተጠናወተው ዘመኑን ያለፈበት የህወሓት አንጃ ቡድን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አደናግጧቸው ከአስመራ ካይሮ የተገኙት የላኪዎቹ የኤርትራና ግብጽ አጀንዳ ለማስፈጸም የተቀበለውን ኢትዮጵያን ዳግም ጦርነት ቀጠና የማድረግ ተልዕኮ ለመፈጸም ቆርጦ እንደተነሳ ባመለከተበትና የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግርን አስመልክቶ ትናንትና ጥቅምት 2018 ዓ.ም ውድቅት ሌሊት ላይ ያወጣው 3 ገጽ ሙሉ መግለጫ ሙሉ ይዘት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ሶሎዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር እንድትቆዩም ከወዲሁም ዛሬም እንደወትሮው በታላቅ አክብሮት እጋብዛለሁኝ። ህወሓት የጀመረው የህልውና ትግላችንን ለማደናቀፍ የሚፈጸመውን ሴራና የሐሰት ፕሮፓጋንዳ አስመልክቶ ከህወሓት ማዕከላዊ ኮሚቴ የተሰጠ መግለጫ ብሎ ነው። ህወሓት ከኢትዮጵያ ህዝቦች ጋር በመሆን በከፈለው መራራ ትግል የተገኘውን የፌዴራልና ህገ መንግስታዊ ስርዓት ለመናድ የሚደረገው እንቅስቃሴ በጽኑ እየተከታተለ ይገኛል ብሏል። በሀገራችን የተጀመረው የለውጥ ሂደት ባህዳዊና የትምክህት ኃይሎች ተጠልፎ የህዝቦችን የራስ እድል በራስ የመወሰን መብት የሚደፈጠጥበትና ሀገሪቱን ወደ ለየለት ስርዓት አልበኝነት የሚከትበት አደገኛ አቅጣጫ መያዙን በተደጋጋሚ ያስጠንቅቀናል ብለዋል ህወሓት። ይሁንና ይህንን ስጋታችንና ህገ መንግስታዊ ስርዓቱ እንዲከበር የምናቀርበው ጥሪ አንዳንድ ኃይሎች ለፖለቲካ ትርፍ ሲሉ የተሳሳተ ትርጉም እየሰጡት ይገኛሉ። በተለይም ሁለቱ መሰረታዊ ጉዳዮችን በማንሳት ህዝብን ለማደናገር እየሞከሩ ነው ብለዋል። አንደኛው ብሎ ያስቀመጠው ድርጅታችን ህወሓት አመራሮችን ከተጠያቂነት ለማዳን ሲል ይህንን ሁሉ እያደረገ ነው የሚል የሐሰት ትርክት እየተነዛ ይገኛል። ይህ ፍጹም መሰረተ ቢስ የሆነ ውንጀላ ነው ብሏል ህወሓት። በድርጅታችንም ሆነ በቀድሞው የኢህአዴግ አገዛዝ ወቅት ለተፈጠሩ ችግሮች ተጠያቂነት ሊኖር እንደሚገባ እናምናለን። ነገር ግን አሁን እየተካሄደ ያለው ተጠያቂነት በሚል ሽፋን የትግራይን ህዝብና ድርጅቱን ለይቶ የማጥቃት ታሪኩን የማጠልሸትና ላለፉት 27 ዓመታት የተመዘገቡትን ድሎች በሙሉ የማንኳሰስ የተቀናጀ ዘመቻ ነው። ጥቃቱ በጥቂት አመራሮች ላይ ሳይሆን በከፈልነው መስዋዕትነት በተገነባው ስርዓትና በመላው የትግራይ ህዝብ ላይ የተቃጣ ጥቃት ነው። ይህንን የፖለቲካ ወከባና የጠላትነት ዘመቻ ተጠያቂነት በሚል ስም መሸፋፈን አይቻልም። እኛ ከህዝባችን ጀርባ ተሸሽገን ከተጠያቂነት የምናመልጥ ሳንሆን በህዝባችን ላይ የተቃጣውን የህልውና አደጋ ከህዝባችን ጋር ሆነን የምንመክት ጀግኖች ነን ብሏል ህወሓት። ሁለተኛ ብሎ ባስቀመጠው ድርጅታችን ለጦርነት እየተዘጋጀና እየቀሰቀሰ ነው የሚል የሐሰት ፕሮፓጋንዳ ይነዛል። እኛ የጦርነትን አስከፊነት ከማንም በላይ እናውቃለን። የትግላችን መሰረት ሰላምና ዲሞክራሲ ነው። የምናቀርበው የትግል ጥሪ የጦርነት ጥሪ ሳይሆን የህዝቦችን መብት፣ የፌዴራል ስርዓቱንና ህገ መንግስቱን ከአደጋ ለመታደግ የሚደረግ የፖለቲካና የህዝባዊ ትግል ጥሪ ነው ብሏል ህወሓት በመግለጫው። የትምክህት ኃይሎች በግልጽ የፌዴራል ስርዓቱን አፍርሰን አህዳዊ ስርዓትን እንገነባለን እያሉ ህገ መንግስቱን ሲንዱ ይህንን በዝምታ እንድናልፍ መጠበቅ የዋህነት ነው ሲልም አስታውቋል። ህልውናችን አደጋ ላይ ሲወድቅ፣ ህዝባችን ሲፈናቀልና ማንነቱ ሲደፈር ተነሱ በጋራ እንታገል ማለታችን ለሰላም ለዲሞክራሲና ለእኩልነት የቆምን መሆናችን እንጂ የጦርነትን አፋቂነታችንን አያሳይም ሲልም ገልጿል። ትግላችን የመከላከያ ትግል ነው። ስርዓቱን በኃይል ለመናድ የመጡ ኃይሎችን የመመከት ህገ መንግስታዊ መብታችን ነው ሲልም ጽፏል። ስለሆነም መላው የትግራይ ህዝብና በመላው ሀገሪቱ ያሉ የፌዴራሊስት ኃይሎች በሙሉ ይህንን የሐሰት ፕሮፓጋንዳ ተሻግረው እውነተኛውን የህልውና አደጋ በመረዳት ህገ መንግስታዊ ስርዓቱን ለመታደግ በሚደረገው የጋራ ትግል ውስጥ እንዲሰለፉ ዳግም ጥሪያችን እናቀርባለን ሲል ህወሓት ገልጿል። ትግላችን የህልውናችን ጉዳይ ነው ሲልም አክትሟል። በቀረበው የህወሓት መግለጫ መሰረት የተነሱት 5 ዋና ዋና ነጥቦች የሚከተሉት ናቸው። አንደኛው የለውጡ ሂደት መጠለፍና አቅጣጫውን መሳቱ ገልጸዋል። በሀገሪቱ የተጀመረው የለውጥ ሂደት በትምክህትና ፌዴራላዊ ስርዓቱን በሚቃወሙ ኃይሎች ተጠልፎ ህገ መንግስታዊ መስመር እየሳተ መሆኑን ገልጸዋል። ሁለተኛ የማዕከላዊ መንግስት አመራር ድክመትና ህግን አለማስከበሩ፣ በወቅት የነበረው የለውጥ አመራር የፌዴራል መንግስት ውሳኔ መስጠት ችግር እንዳለበት፣ ስርዓት አልበኝነትን ማስቆም እንዳልቻለና ዜጎችን ከጥቃትና ከመፈናቀል እየጠበቀ አለመሆኑን ጽፈዋል።
በሶስተኛ ደረጃ በህገ መንግስቱና በፌዴራል ስርዓቱ ላይ የተጋረጠው አደጋ በህገ መንግስቱ የተረጋገጠውን የብሔር ብሔረሰቦችና ህዝቦች የፌዴራል ስርዓት በማፍረስ ሀገሪቱን ወደ አህዳዊ ስርዓት ለመመለስ የሚደረግ እንቅስቃሴ መኖሩ ተናግረዋል። አራተኛ ህወሓትና የትግራይ ህዝብ ኢላማ ያደረገ የጥቃት ዘመቻ መኖሩን ተናግረዋል። አዲሱ አመራር ያለፉትን ችግሮች በሙሉ በህወሓት ኢህአዴግ ላይ በማላከክና ያለፈውን ታሪክ በማጠልሸት በተለይ ህወሓትና የትግራይ ህዝብ የጥቃቱ ኢላማ ዋነኛ አድርገዋል የሚል እምነት እንዳላቸውም ገልጸዋል። አምስተኛ ህገ መንግስቱን ለመከላከል የቀረበ የትግል ጥሪ የትግራይ ህዝብ አንድነቱን እንዲያጠናክር እንዲሁም በመላ ሀገሪቱ ያለ የፌዴራል ኃይሎች በጋራ በመሆን አህዳዊ ኃይሎችን እንዲታገሉ የቀረበ ጥሪም አድርገዋል። እኛ ምን እንላለን? ኢትዮጵያ ወደ ኋላ ወደ ህወሓት ጥሪዎችና ፕሮፓጋንዳዎች ወደማትመለስበት ምዕራፍ ተሸጋግራለች። ኢትዮጵያ ዛሬ ያለ ባህር በር የቀረችው ህወሓት በደደቢት በረሃ በጠነሰሰው ኤርትራ የቀኝ ግዛት ጉዳይ ነው ያለበት ብሎ በቀረጸው ፖሊሲ ነው። ይህንንም እናጋለጣለን። ኢትዮጵያ የብሔር ጦርነት ውስጥ የገባችው አንድ ኢትዮጵያ ብለው አንገታቸው ከሚቀሉ ልጆቿ በእናንተ የስልጣን ጥማርኪያ የተፈበረከ የብሔር ጭቆና የሚል ድስኩር ከመጣ በኋላ ነው። አሁን እንደምንለው ኢትዮጵያውያን ከጥቃቅንና አነስተኛ የሰፈር ሽፍቶች ከሆናችሁ ከህወሓቶች ጋር ጉዳይ የለባትም። የ130 ሚሊዮን ህዝብ የህልውና ጥያቄ ተጋርጦብን ጥያቄያችን ወደ ቀይ ባህርና ወደብ ጥያቄዎች አሸጋግረን ከፍ ብለን መብረር ጀምረናል። ኢትዮጵያውያን አሁን በብሔር አዘቅት ተዘፍቆ መወራጨት ሞትን ያፋጥን እንደሆነ እንጂ መዳኛ ለመሆኑን አውቀን ኢትዮጵያ ትቅደም የሚል መፈክር ዳግም እንዲያንሰራራ ጉዞ ጀምረናል። እናም ህወሓቶች ጥሪያችሁም እንደተለመደው 3 ገጽ ሙሉ ረጅም መግለጫችሁም ፋይዳ ቢስ ሆኖ የኢትዮጵያውያን የሳቅ ምንጭ ኮሜዲያን ከመሆን በዘለለ ፋይዳም ያለው ስላልሆነ ጊዜ ሳያልፍባችሁ ንስሐ ገብታችሁ ከኢትዮጵያ ፖለቲካ ራሳችሁን ብታርቁ ይሻላችኋል ብለን ምክር እንለግሳለን። ሶሎዳ ሚዲያ ጥቅምት 21 2018 ዓመተ ምህረት። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ